አድርጊ ነው የምትሉኝ ማለት ነው እናቴን በሳት አደቃጣት ተረጋግተሽ አዋሪ ሃይማኖት እንዴ በዚህ ሁኔታ እንዴት ነው ተረጋግቼ ማውራ የሆነ ልጅ ጠፍቷል እዚህ ሊኖር ይችላል ምን ማለት ነው ወንድሜ ጠፍቷል ምንድነው ማለት ለአንድ ጥያቄዎች ነበር የመጣ ነው ምን ማለት ነው ብሩክን ፈልገ ነበር የመጣ ነው ብሩክ በጣም ከባድ አደጋ ላይ እንዳለች እናቴን ማትረፍ አልቻልንም በጣም ያለቀሰች ምን እያስፈራራሽ ነው በገዛ ልጅ ኮር በጣም ያልከኝ ነው እያስፈራራሽ ነው ያለሽ አትጋፋኝ ላይ ልጋፋ አይደለም ያለሽ አባቴን አላውቀውም እሺ ውጭ ላይ ሆነ ማለት ይችላል የምታወራኝ ነገር እንዴ ሰው ቤት መብለክ እንዴት ነው ሰው ብለክ መግባት እንችላለን ሴት የሚባል ነገር ጭራሽ ነው የሚፈራው ህይወቷን ሊያሳጣት የሚችል ነገር ፊቷ ላይ እንደተጋረጠ ወንድሜም ደግሞ ይሄው ቁስል በቁስል ሆኖ ቤተሰቧንም ላይ የደረሰናባት ነገር እንዳለ አባክህ ነኝ ወንድም አንተ እንኳን እርዳኝ እኔ እኮ እናትም አባትም የለኝም አው ስለ ወንድምሽ መጥፋት ምናምን ከኔ ጋር ምን አገናኘው ታዲያ ማለት እኔ ምን አቀልሻለሁ ወንድሜ ጠፍቷል እያልኩሽ ምን አቀልሻለሁ ማለት እንደማላቅ እየነገርኩክ ነው ስለ ብሩክ የምታውቂው ነገር ተነግሪናለሽ ወደሽውን በግድሽ ሰላም ጤና ይስጥልን ውድ ተመልካቾቻችን ክቡራትና ክቡራን የቻናላችን ቤተሰቦች በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉ በእያላችሁበት እንዴት ቆያችሁ ሁሌም ሰላማችሁ ይብዛ ግሩም አያሌው ነኝ የዚህ ፕሮግራም ዋና አዘጋጅና አቅራቢ ተመልካቾች እንግዲህ ከሰሞኑን ያያችሁት ታሪክ አለ የነ ሊያን ቤተሰብ ታሪክ አይታችኋል ያው በመጨረሻም እንግዲህ ነገሮቹ የተስተካከሉ ይመስለኛል ያው ሊያም እንግዲህ ምናልባት አሁን እየተጠበቅን ያለው የአልትራሳውንዱን ውጤት ነው አሁንም ድረስ ወደ ውስጥ ያለው ነገር ምን እንዳለ እየታወቀ አይደለም ያው ነገሮቹን ለማስተካከል እየሮጥን እንገኛለን ግን መጨረሻ ላይ እናሳውቃለን ኦሬዲ ደረሰን ሰዓት አልትራሳውንዱም አዲስ መረጃ ካለ ለእናንተ ምን እናገር ይሆናል እንግዲህ ሌሎችም ግለሰቦች ያው በቁጥጥር ስር ውለዋል እሷን እንደዚህ አይነት ነገር ሲያደርጉ የነበሩት ብዙ ስቃዮች እንዲደርሱባት ሲረዷት ለስቃዮች ሲዳርጓት የነበሩት ግለሰቦች በተቀላላ እንግዲህ እጃችን ገብቷል በመጨረሻም እንግዲህ እንዳያችሁት ያው የመነከስ አደጋ አጋጥሞኝ ነበር እውነት ለመናገር በጣም ደንግጬ ነበር በሰዓቱ እናንተም ቤተሰቦቻችን ግሩሜ ምን ሆንክ ምንድነው ምን ያጋጠመ የሚል ብዙ ኮሜንቶችን አየውና በጣም ነው ደስ ያለኝ እውነት ለመናገር ምክንያቱም ምን ያህል ቤተሰብ እንዳፈራን ምን ያህል ቤተሰብ እንዳለን አየሁኝ ኮሜንት ላይ ጻፋችሁት እውነት ለመናገር ከቤተሰብም ከሚጽፈው በላይ ነው ለኔ ያረጋችሁልኝ በጣም ከልቤ ያመሰግናለሁ የተወሰነ ነገር ነው ያገኘኝ ነገር ግን የህክምና ነገሮች ኦሬዲ ታይተዋል የተወሰኑ መድኃኒቶችም ተወግቻለሁ እጅ አካባቢ ስለሆነ ብዙም ለጉዳት የሚያጋልጥ አይነት አነካከስ አይደለም ደም ስሮቼንም አልጎዳችም ስጋዬ ላይ ነው የቀረውና ስለዚህ እንግዲህ እስኪ ከፈጣሪ ጋር ነገሮቹ ይስተካከላሉ ብለን እናስባለን እንግዲህ ወደ ዛሬ ፕሮግራማችን እንግባ ውድ ተመልካቾቻችን ዛሬ ያው ከዚህ ፕሮግራም ሳንወጣ አንዲት ግለሰብ በጣም ብዙ ቴክስቶችን ብዙ መልእክቶችን ወደ ቻናላችን ስንትልክ ነበር በስልክም በቴክስትም ብዙ ነገሮችን እየላከሽ ነበርና በጣም ከባድ አደጋ ላይ እንዳለች ህይወቷን ሊያሳጣት የሚችል ነገር ፊቷ ላይ እንደተጋረጠ በጣም መጥፎ ክፉ ነገሮች ወደ ህይወቷ እየመጡ እንደሆነና ቤተሰቧንም ላይ የደረሰናባት ነገር እንዳለ በጣም ያለቀሰች በጣም የመከፋት የማዘን ስሜት ላይ ሆና ነግራናለችና እየመጣች ነው እንግዲህ አንድ ቦታ ቀጥራኝ ልንገናኝ ነው ምንድነው እቺ ግለሰብ ያጋጠማት ያሳለፈችው ነገር ለኛ ስለ ተመልካቾችስ የሚጠቅመን ይሆን ምን ማርበትን መረጃም ስትነግረን ይሆን የሚለው ነገር አብረን የምንከተል ነው የሚሆነው እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ላይክ ሼር ሰብስክራይብ አድርጉ ውድ ተመልካቾቻችን እንግዲህ ሰብስክራይብ አድርጉ ስታዩ ቪዲዮን ቤተሰብነታችሁን ለማወቅ ቢያንስ ሰብስክራይባችሁ ለኛም ይጠቅመናልና ሰብስክራይብ አድርጉ ሼር አድርጉ ለወዳጅ ለጓደኛ ለዘመድ አጋሩን እንላለን እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ ውድ ተመልካቾቻችን እንግዲህ በመግባታችን ላይ ለመናገር እንደሞከርነው ብዙ ችግሮች ደርሶባታል ብዙ ነገሮች ተሰቃይታለች አልናት ግለሰብ እንግዲህ አጠገቤ ነው የምትገኘው እዚህ ቦታ ቀጥራኝ ለማውራት እንግዲህ ነገሮችን ሬዲ አድርገናል እንግዲህ በቅድሚያ ያው ይሄንን የወጣርክሽን ወደ ሚዲያ ይፋ ለማድረግ ፈቃደኛ ስለሆንሽ እኛንም ማምነሽብን እንግዲህ የችግሮቼ መፍትሄ ይሆናሉ ብለሽ ስለጠራሽን በጣም ከልብ እናመሰግናለን እስኪ እኛም እንዳወቅነሽ ተመልካቾችም እንዲያውቁሽ ስምሽን በማስተዋወቅ ጀምሪ እሺ በመጀመሪያ እኔ ለማገዝ ችግራችሁን እዚህ ድረስ ስለመጣችሁ በጣም ነው ማመሰግነው ስሜ ብሌን ይባላል ያው ስለ ቤተሰቦቼ በትንሹ ቢሆን በቴክስትም በስልክም ነግሬሃለሁ ብዬ አስባለሁ ማለት የነገርሽኝ ብዙ ነገሮች አሉና ተወሰነ ነገር
አለ ያው ከነገርሽኝ ነገር አንፃር ያጤናቸው ብዙ ነገሮች አሉ ግን ተመልካቾቻችን ደግሞ ማወቅ አለባቸው እንደነገርኩሽ እኛ ይሄን ስራ ስንሰራ ተመልካቾችም ጭምር ነው እዚህ ጋር ያሉ ብዙ ቤተሰቦች አሉና ካንቺ ህይወትም ይማራሉ አንቺም የኛን ቻናል አይተሽ እንደመጣሽ ያህል ሌላም ሰው ደግሞ ካንቺ ደግሞ ሌላ ደግሞ አሁን ችግር የደረሰበት ሰው ምናልባት ካንቺ ታሪክ የሚማር ሰው ሊኖር ይችላል ስለዚህ እስኪ ታሪክሽን ሙሉውን ዘርዘር አድርገሽ በደንብ የህይወት ታሪክ ሳይቀር ለተመልካቾቻችን አጋሪልኝ እሺ ያው እኔም እናንተን የጠራኋችሁ እዚህ ድረስም እንድትመጡ ለችግሬ መፍትሄ ትሰጡኛላችሁ ብዬ የመጣሁትም ወይም የደወልኩላችሁ በምታደርጉት ነገር ለብዙዎች መፍትሄ ስትሰጡ ስላየው ነው እናም ስለ ወደ ራሴ ታሪክ ስገባ አባቴን አላውቀውም በልጅነታችን ነው እኔና ወንድሜን ትቶን የጠፋው እናቴ ነበረች እንደ እናትም እንደ አባትም እንደ ቤተሰብም ሆና ብቻዋን የእናትነት ስቃይ እያየች ያሳደገችን በጣም ከምልብልኝ ወንድሜ ደግሞ ወንድምም ሆኖ በቃ ብቸኛም ስለሆነ በቻለው መጠን አባት እየሆነኝ ተንከባክቦ ይኸው እስከ ዛሬ ድረስ እዚህ ድረስ አድርሰውኛል ግን እንዴት ተፈጠረ በማንለው ምክንያት እናቴን በሳት አደጋ አጣኋት አደጋ ማለት እንዴት እንደተከሰተ አናውቅም ግን ቤታችን ሲቃጠል ብቻ ነው የማስታውሰው ማን እንዳቃጠለው እንዴት እንደተቃጠለ ምንም የማውቀው ነገር የለም እናቴን ማትረፍ አልቻልንም ወንድሜ ግን እንደምንም ብለው የእሳት አደጋ ደርሰውልን የወንድሜን ህይወት ለማትረፍ ችለናል ግን እሱም በጣም ብዙ ጠባሳዎች አሉበት ቁስል በቁስል እውነት በቃ እንዲህ ቆሞ ሲሄድ ሲምቦል ብቻ ነው ያለው በጣም ነው የተጎዳው በቃ በአንድ ቅጽበት ህይወታችን ተቀየረች እናቴን አጣኋት ወንድሜም ደግሞ ይኸው ቁስል በቁስል ሆኖ እሱ ብቻም አይደለም አይዞሽ ታውቃለህ የአባቴን ማጣት የማጣት ስሜት እንዳይሰማኝ እናቴም ወንድሜ የሚቻለውን መጠን በጣም ያደርጉ ነበር ግን በአንድ ቅጽበት እናቴን አጣኋት ከዛም ደግሞ እንደ አባት እንደ ወንድሜ የሆነልኝ ወንድሜን ደግሞ ይኸው አሁን የድሮ ወንድሜ አይደለም የድሮ አይደለም ማለት አለቅ ጸባዩ ይቀያየራል በቃ ሰዎችን መቅረብ አይፈልግም ባለው በተነሳበት ቁስል የተነሳ ማንንም መቅረብ አይፈልግም በጣም ነው የሚነጫነጨው ሴት የሚባል ነገር ጭራሽ ነው የሚፈራው ማየትም በቃ መጠጋትም ማወቅ ምንም አይፈልገው ቆይ እኔ እኮ በአንድ ሰሞን እኮ በእናትም በወንድምም እጅ ነበርኩኝ አሁን እኔ እሺ በምን አቅሜ ነኝ ሁሉ ልችል የምችለው አላቅም እኔ ግራ ገብቶኛል አይዞሽ ይኸው በዋነኝነት የፈለግኳችሁ ይሄን ልነግራችሁ አይደለም ወንድሜ ጠፍቷል እንዴት ጠፋ እኔ እሱን በምንም አላውቅም ግን ይኸው 5 ቀን ሞላው ዛሬ ለማፈላለግ ሞከርኩኝ የሚሄድበታል ብዬ የማስብበት ቦታ በጣም ሄድኩኝ ግን የትም ላገኘው አልቻልኩም ምን ማድረግ እንዳለብኝ ራሱን ግራ ገብቶኛል ቢያንስ እናንተ መፍትሄ ስለምትሰጡኝ መፍትሄ ካገኛችሁ ብዬ ነው እናንተ ጋር የመጣሁት ማለት እንዴት ነው ተጣልታችኋል የተጣላችሁት ነገር አለ ወይ ሊሄድ የሚችልበት የሥራ ማጋጣሚ የቤተሰብ አጋጣሚ ይኖራል የለም በእርግጥ እንዳልኩ ሴቶችን በጣም ይፈራል ይኸው እናታችን ካረፈች 1 ወር ሞላት ያው ከዛ በኋላ ሴቶችን በጣም ይፈራል ከቤት ራሱ መውጣት በጣም ነው የሚሳቀቀው ግን እናታችን በሞተች በሁለተኛ ሳምንት የሆነች ሴት ተዋወቀ ማለት እንደዛ ሴት የሚፈራው እንደዛ ልጅ እያለ የነበረው ያዙ ይልቀቁኝ ሲለኝ የነበረው እንደም ባንዲ ከልጅቷ ጋር ተዋውቆ ባንዲ ነው ፍቅር ውስጥ የገባው እኔ ደግሞ ይሄን ነገር በጣም ፈርቼ ነበር ማለት እንዴት እንደዚህ ሊሆን ይችላል አንደኛ ያለበት ነገር ያወቀ እንደዛ እየፈራ አልቀርብም እያለ እንዴት ነው ከልጅቷ ጋር ባንዲ ተቀራርቦ ጭራሽ ፍቅር እስከሚይዘው ድረስ እንዴት እንደዚህ ታደርጋለህ እያልኩኝ በጣም በዚህ ምክንያት በጣም እንጨቃጨቃለን ስቲል በጣም
ከመጭቃጨቃችን ከመጣላታችን የተነሳ ሁሉ ከተደባልፈን እንኳን ተደባድበን ሁሉ እናውቃለን። ግን በቃ ይሄ ነገር በጣም ተደጋገመ። እኔ ከልጅቷ ጋር አትሁን እያልኩት ነበረ። ማለት እንዴት ነው ባንዴ እንደዚህ ፍቅር ውስጥ ሊገባ የሚችለው? ቢያንስ እንኳን ተዋውቋት 2 ወር 3 ወር ቢሆን እሺ ምናልባት ሊይዘው ይችላል ብዬ አስባለሁ። ግን በተዋወቃት ትንሽ ቀን በቀናቶች ልዩነት እንዴት ነው ልጅ ፍቅር ውስጥ ሊወድቅ የሚችለው? በዛ ላይ እንደዛ ሴት የሚጠላበት ነገርስ እንዴት ነው ሊጠፋ ይቻለው? እኔ አልገባኝም። እሱ እንኳን ያው ብዙ ጊዜ እንደዚህ አይነት ጥላ የሚባሉ ነገሮች ማለት የሰው የመፍራት ነገር ምናምን ይኖራሉና እነዚህ ነገሮች ወይ በእምነት በጸበል በሕክምናም ይጠፋሉ። ወንድሜ እኮ እንደዛ አልነበረም። ማለት እኔን እንደታናሽ ተንከባኩ ምንም እንዳይጎልብኝ በጣም የሚወደኝ የምንከባከበኝ ወንድሜ ከሳት አደጋው በኋላ ጸባዩ ተቀይሯል። ጭራሽ ነው ከኔ ጋር ተናግሮኝ የማያውቀው፣ ይሳደባል፣ ሊመታኝም ይሞክራል። ቆይ እንደዛ የነበረው ወንድሜ ከዛም አልፎ ደግሞ ሴት ምንም አይነት ፍራቻ እኮ አልነበረበትም ከሳት አደጋው በፊት። ከሰዎች ጋርም እኮ በጣም የሚግባባ በጣም ደስ የሚል ልጅ ነበረ። ግን ከሳት አደጋው በኋላ ከማንም ሰው ጋር የማይቀራረብ ሴትን አለ የሚል ሰው እንዴት ነው ባንዴ እንደዚህ ፍቅር ውስጥ ሊወድቅ የሚችለው? በቃ በዚህ የተነሳ እንዴት እንደዚህ ትሆናለህ ከልጅቷ ጋር አትሆን ባንዴት እንዴት እንደዚህ ልትቀራረቡ ትችላላችሁ እያልን በጣም በተደጋጋሚ እንጨቀጭቅ ነበረ። ግን ይሄው በመጨረሻው ወይ ደግሞ እንደዚህ ስጨቀጭቀው ጭቅጭቄ ብሶት ሊሆን ይችላል የጠፋው። ግን ቢያንስ እኔ ማግኘት እፈልጋለሁ። በዚህ ምክንያት ከሆነም ደግሞ እኔ ይቅርታ ጠይቀዋለሁ። ሁለተኛ አልናገረው። እኔ ማግኘት የምፈልገው ወንድሜ ብቻ ነው። ቆይ አሁን እዚህ ምድር ላይ ማን አለኝ? አንድ ወንድሜ ብቻ እኮ ነው ያለኝ። ማለት አሁን እንግዲህ ብዙ ጥያቄዎችን ልጠይቅሽ ነው። ራስሽን አረጋጊ። በማልቀስ ወይ በማዘን ነገሮችን ልንፈታ አንችልም። እየጠፋው ነው ወንድምሽን ልናገኘው አልችልምና ምን አለ መሰለሽ አንድ ሰው ከቤት ተነስቶ ሊጠፋ የሚችልበት በጣም ብዙ አይነት ምክንያቶች ሊኖሩ ይችላሉ። ወይ በተስፋ መቁረጥ፣ ቤተሰብ ጋር መጣላት፣ ከሰው ጋር መጣላት ማለት ከልጅቷ ጋር በሰላም ናቸው አንቺ መጨረሻ ቀን እስክታገኙ ድረስ ከልጅቷ እኮ ምንም አይነት ጸብ የላቸውም። በጣም ነው የሚቀራረቡት፣ በጣም ነው የሚዋደዱት። ግን እኮ 2 ሳምንት እንኳን እኮ ገና አልሞላቸውም በቅጡ። ማለት አሁን እንደዛ ያልኩበት ምክንያት ለምን መሰለሽ አንቺ ተው ብለሽዋል አይደለ? ተው በቃ ትቅርብህ፣ አብራችሁ አትኑ ብለሽዋል። አብራችሁ አትኑ ካልሽው እንዴት በቃ ይሄን ነገር ከሰማ በኋላ ምናልባት ነግሯት አብረን መሆን አንችልም እህቴ ያልፈቀደችም ወይ እህቴ እንደዚህ ብላለች ወይ የሆነ ምክንያት ሰጥቷት አልፈልግም ብሏት እችልሽ የሆነ ነገር ተሰምቶስ ቢሆንስ የጠፋው? አይ እንደዚህ ሊላት አይችልም። ምክንያቱም እንደማየው ከሆነ በዚህ ቅስፈት እንዴት እንደምወደዳት ስለማላቅ እኔ እንደዛ ሊላት አልችልም። ከሷ ጋር መለየት አልፈልግም፣ እሷን ማጣት አልፈልግም ነው የሚለኝ። ስለዚህ ለሷ ቢነግሯት ኖሮ ቢያንስ ሰማ ነበር። እሷም እኮ መታ ነበረ ከመጥፋቱን በፊት እኮ ቤታችን መታ ታውቃለች። ስለዚህ ምንም አይነት እንዳልተፈጠረ ነው የማውቀው። እሷም ጋር ስደውል ደግሞ ስልኳ አታነሳም። ስለዚህ እኔ በዚህ ምክንያት ከሆነ በሷ ምክንያት እንኳን ቢሆን እንዴት እንደዚህ ሊሆን ይችላል? ማለት የሚያስጠፋው ምክንያት እኮ አይደለም ይሄ። በቃ ቁርጡን ነግሮኝ ከሷ ጋር እንደማይለያዩ ከሆነ እኔ ምንም ማድረግ አልችልም። ማለት ልክ ነሽ እኮ አሁን አንቺ ስላልሽው ብቻ ምናልባት ላይተዋት ይችላል። ነገር ግን ደግሞ ወንድምሽ ነው አይደለ? ብቸኛ ነሽ አንቺ ብቸኛ፣ እሱም ብቸኛ ነው ለቤተሰብ አይደለ? አንቺ ያለሱ እሱ ያለች መኖር አትችሉም። ምክንያቱም እንደነገርሽኝ ታላቅሽ ነው አይደለ? እሱ ነው ያሳደገሽ። ብዙ ነገር ለአንቺ መስዋዕት ከፍሏል ቤተሰቦቻችሁ ከጠፉ በኋላ። ቆይ አባታችሁ እንዴት ነው የጠፋው? እኔ አባታችን እንዴት እንደጠፋው ምንም ማቅበት ምክንያት የለኝም። እናታችን ስንጠይቃት በቃ ከኔ ጋር ስለተጣላን ስለተፋታን ነው ትቷችሁ ሄዶ ነው። ከዛ በኋላ መጥቶም ጠይቆንም አይተነውም ስለሱም ወሬ ሰምተን አናውቅም። አይ ማለት ምናልባት ያው የልጅ ፍቅር ምን ያህል ዓመት ይሆናል ቢያንስ ይሄ ነገር ከተፈጠረ አባታችሁ ጥላችሁ ከሄደ? እኔ ቢያንስ የ3 ዓመት የ4 ዓመት ልጅ ነው ሊሆን የሚችለው። በጣም ልጅ ነበርኩ። ማለት ወንድምሽ ትልቅ ነው ይሄን ነገር ያውቃል። አባት ሲሄድ እያንዳንዱ ያለው ነገር ከእናትሽ ጋር ሲፋቱ ያው ከኔሱ ስለሚሻል ምናልባት ሊያቅ ይችላል ብዬ አስባለሁ። ግን ያው ስላለው ነገር እናታችንን ስንጠይቀ በቃ ከኔ ጋር ስላልተስማማን ተጣላን ተፋታን ያለች። እንደዚህ ነው፣ ምንም አይነት መልስ የላትም። ተጣላን ተፋታን። ምናልባት እኮ ታዲያ አሁን የጠረጠርኩት እሱ መቶ ወስዶት ከሆነ ወይስ ደግሞ ወንድምሽ እሱ ጋር ሄዶ ከሆነስ? እንዴት ነው አንድ ቀን አይቶትም አናግሮትም ወይም ደግሞ ልጅ ብሎ ፈልጎትም የማያውቀው አባቱ መጥቶ ሲወስደው እንዴት ነው እኔን እንኳን ሳያወራኝ እንዴት ነው ሊሄድ የሚችለው?
አይታወቅም ወይ በክፉ ጎን ሊሆን ይችላል ወይ በጥሩ ጎን ሊሆን ይችላል እኮ ወንድምሽ ዛባቱ ጋር ሄዶ አይ እንደዚህ ማጭራሽ ሊሆን አይችልም እንዴ እሺ ቆይ እንዴት ነው እሱን ብቻ ስለወስደው የሚችለው በዛ ላይ ደግሞ እኮ ቢያንስ እኔ የቱነኛ አይደል እንዴ ማንንም እንደሌለኝ ያውቃል እንዴት ነው እሱ ሲወስደው ዝም ብሎ ሊሄድ የሚችለው ነው እሱንማ ቢያቅም እኮ አልኩሽ አሁን እህትና ወንድምነታችሁን ቢያቅ እንኳን ይሄ ሰውዬ ምናልባት አላቅም እንዳልኩሽ አሁን መጥፎም ጥሩም ምክንያቶች ሊኖሩት ይችላሉ ጥሩ ከሆነ ሰየው ወንድምሽ አባታችሁ ጋር የሚሄዱ ወይ የሆነ ነገር አስፈልጓችሁ ለህይወታችሁ እንዴት ነው አኗኗራችሁ እንዴት ነው ማለት በጣም የደከመ ነው ወይስ መካከለኛ ነው ወይስ በጣም ሀብታም ነው ድሃ የምንባል እንኳን አይደለንም ምክንያቱም ቤታችን ከተቃጠለ በኋላ ኢንሹራንስ ስለነበረ ያው በኢንሹራንስ እየተቋቋመን ያለነው ስለዚህ ምንም አይነት የሚቸግረን ነገር የለም ማለት ይቸግሮናል ምናልባት ስራ ሄዶ ነው ወይ ደግሞ አሁን እንዳልከው ሶስት ነው ብትል በዚህ ምክንያት እሱ የትም ሊሄድ አይችልም ያለን ነገር ለኔና ለሱ በጣም በቂ ነው ደግሞ እኔ እንደምታይኝ ታውቃለህ ወጥቼ መስራት የምችልበት ጊዜ ላይ ነው ያለሁት እሱም እንደዛው ስለዚህ በዚህ ምክንያት ምንም ሊሆን አይችልም ስለዚህ ይሄ ሰውዬ የገንዘብ ችግርም የለባችሁም እናንተም ሰውዬውስ እንዴት ነው አባታችሁ እኔ ስለ አባታችን እኮ ምንም የምናውቀው ነገር የለም ማለት እንዳልሽኝ አሁን 3 አመት ላይ ነው አንቺ ቢያንስ ከወንድምሽ ጋር ምን ያህል ጋፕ ነው ያላችሁ የ4 አመት ልዩነት ክፉና ደጉን የሚያውቁበት የተወሰነ ነገር እንኳን እውቀት የሚያገኙበት ህይወታቸው እንዴት እንደሆነ መጀመሪያቸው የሚያውቁበት ማለት ነውና ይሄ ነገር ታዲያ ወንድምሽ ያውቃል ማለት ነው እንጂ እንደዚህ ነገር ማለት ይኸው ስለ አባታችን ምናምን ነገር ስናወራ እናታችን ስለምትከፋ አውርተንበት አናውቅም ግን ምናልባት ሊያውቅ ይችላል ብዬ አስባለሁ ያው እኔና እሱም ስለ አባታችን አውርተን አናውቅም በርግጥ ማለት ይኸው ሳወራ እኔ ምን አጉልዬብሽ ነው ወይም ደግሞ እናታችን ምን አጉላብሽ ነው ስለሚሉኝ ምንም የምናወራው ነገር የለም ወንድምሽስ ከአባትሽ ጋር እንዴት ነው ማለት እንዴት ልበል እችላለሁ ምክንያቱም እሱ አግኝቶትም ማይቶትም እኮ ያውቅም ከዛ በኋላ ስለዚህ ስለ አባታችን ምንም የምናውቀው መረጃ የለም የት ኑር እንዴት ኑር ይኑር ይሙት እንኳን እስቲልኛ ምንም የምናውቀው ነገር የለም ማለት ምንም አይነት መረጃ የለውም የት እንደሄደ ከናስሽ ጋር ለምን ተጣላችሁ ምክንያቱም 7 አመት ማለት እንግዲህ አንድ ሰው ያውቃል አይደለም ወንድ ሴትም ምንም ጾታ ይከፋፈልም እንደው ማንኛውም ልጅ ያውቃል 7 አመት ላይ የተደረገውን ነገር አሁን ብትጠይቂው ይጀንግርሻል ምክንያቱም አንረሳው የሚታወስ ነገር ነው የልጅነት አእምሮ ደግሞ ብዙ ነገሮችን ያስታውሳል ስለዚህ የተወሰነ የምታስታውሽው ነገር ካለ ነገርኝ ለመፈለግ እንዲጠቅመን አይ እኔ ስለሱ ስጠይቀው እንደዚህ ስለሚበሳጭ ምናምን ነገር እናታችንም ስለምትበሳጭ ጭራሽ ነው አውርተንም ማናውቀው እልቲ ገና ግን ለምንድነው እንደዚህ ስቲል እናታችን ካረፈች በኋላ እንኳን ስለ አባታችን ሳወራ ቆይ ገና ለገና እናታችን ስለሌለች ነው ወይስ እኔ የማጎልብሽ መስሎኝ ነው ምናምን ብሎ በዚህ ምክንያት ሲያዝን ስላየሁት ከዛ በኋላ በቃ እኔ መጠየቅ አልፈለኩም ትንሽ ወሰብሰብ ባለ ጉዳዩ ሲጋራን ቻዘናል በተጨማሪ ደግሞ ወንድምሽ ጠፍቷል አንድ ነገር ይሁን ምን ይሁን ይሙት ይዳን እንዴ ምን ይልክ ነው አንተ እሱ እኮ ነው ብቻኛ ወንድሜ ጭራሽ ሞቱን እየተመኘህልኝ ነው እንዴ ነው መመኘት አይደለም ፈልገህ ታገኝልኛለህ ብዬ እኮ ነው እየነገርኩ ያለሁት እኔ እኮ ነው ፈልግልሻለሁ አልፈልግም እንኳን አልኩም አይ አይደለም ቅድሚያ የሚያሳስበን የሱ ጉዳይ ነው አሁን እያልኩሽ ያስረዶሽ ያሉት አይ ወንድሜ ትንሽ ነገሩ ሰብሰብ ባለብኝ ወንድምሽ መጥፋት ፍንጭ ሊሆኑ የሚችሉ ነገሮች ምንም እንዲያገኙ ስላልሆነ ነው አላውቅም እኔም እኮ መፍትሄ ስላጣሁ ነው አመለከትኩኝ ግን እናሳውቅሻለን ደውለን እናሳውቅሻለን አሉኝ ግን እስከ ዛሬ ምንም አይነት መልስ የለም ቢያንስ እናንተ መፍትሄ ትሰጡኛላችሁ ብዬ እኮ ነው እናንተ ድረስ የመጣሁት እባክህ እኔ ወንድም አንተ እንኳን እርዳኝ እኔ እኮ እናትም አባትም የለኝም አንድ አለኝ እህትም ወንድምም ቤተሰብ ያልኩት ወንድሜ እኮ ነው የጠፋብኝ እባክህን እርዳኝ እባክህን ተረጋጊ ወይኔ ወንድሜ ምን አለበት ባልተናገርኩ ምን አለበት ባልጨቀጨኩ ወይኔ እናቴ በቃ እሱንም እንደ እናቴ ላጣው እችላለሁ ማለት ነው ኖ አታጩ እኛ ጋር እኮ ስትመጪ አምነሽብን ነው አይደል የመጣሽው አምነሽብን እስከመጣሽ ድረስ ደግሞ ነገሮቹን ለመፍታት የተቻለን በጠቅላላ እናደርጋለን እባክህን ቶሎ አገኝልኝ በቃ የፈለገው ሁሉ አደርግለታለሁ ከሷ ጋር መጋባት ከፈለጉ በቃ እንዲጋቡን ይነግረዋለሁ እባክህን ተረዳኝ እኔ ማንም የለኝም ያለሱ ማንም የለኝም ነው ተረዳውሽ ቆን ያለሱ ማንም የለኝም ሳይሆን
እዚህ ጋር ያንቺ ጉዳይ የኛ ጉዳይ ነው አይደለ? ጉዳይሽን ለኛ ሳልፈሽ ለምጥተው እዚህ ድረስ ቀጥረሽኝ አብረን ተገናኘን ነው አይደለ? አብረን እስከተገናኘን ድረስ ደግሞ ነገሮችን ችግሮችን እስከነገርሽኝ ድረስ ደግሞ ማስተካከል የኔ ኃላፊነት ነው። ገባሽ አይደል? በማስተካከለው መንገድ ነው ያስተካክለዋለሁ። ትዳርልሽ? ትዳር አሬልኝም። አይ ምናልባት ከዚህ ጋር የተገናኘ ጉዳይ ካለው ምንም አይገናኝም። ምን ትዳር የለኝም። ያሳዝናል። ግን ለመጨረሻ ጊዜ እስኪ እንዴት የነበረው ሁኔታ አስታውሽኝ። ወንድምሽ ከመጥፋቱ በፊት የነበረው ሞመንት ምን አይነት ነበር? ለጊዜ እያሳለፋችሁ ነበር? ሰላም ነበርን። እንደውም ምንም አይነት ጸብ አልነበረንም። ግን በቃ ምሳ በልተን እሷ ጋር በቃ ደውላለት ሊሄድ ብሎ ነበር የሄደው። እሺ ከዛ በኋላ ስደውል በቃ ስልኩ ጭራሽ ነው የማይሰራው። ብደውል አይሰራም። እሷም ጋር ስደውልላት አንዳንዴ ይጠራል፣ አንዳንዴ ደግሞ ጭራሽ ስልኳ ዝግ ነው። በቃ ማን ልጠይቅ? ስለሷ ማውቀው መረጃም የለም። ምክንያቱም ትንሽ ጊዜ ነው። እኛም ነገሮችን ለማስተካከል ይቻላል ጥረት እናደርጋለን። አንቺም እንግዲህ አዲስ መረጃዎች በሚኖሩበት ሰዓት ምንም አይነት ነገሮች እጅሽ ላይ በሚገቡበት ሰዓት ታስታውቂናለሽ። እሺ እስኪኛ ፍቅረኛውስ ጠይቅሻታል እኮ? የሷ ስልክ እኮ ነው አታነሳም። አንዳንዴ ደግሞ ስልኳ ጭራሽ አይሰራም። እስኪ እሷ ጋር ሄደን ያለው ነገር ለመጠየቅ እንሞክራለን። ቤቷን ታውቂዋለሽ? ኧረ እኔ ቤቷን አላውቀውም። ታዲያ እንዴት ታውቅሻለሽ? ስልኳን ነው ትመጣ ነበረ፣ ቤታችን ትመጣለች። በቃ በዛ የተነሳ ከሷ ጋር ስልክ ተቀያየርን ነበር። ስለዚህ እኛም እዛ ድረስ መሄድ አለብን። ያለውን ነገር እናጣራለን። በስልክም ደውለን አድራሻዋን እንጠይቃታለን። ተመልካቾቻችን እንግዲህ እንዳያችሁት ባለጉዳያችንን ታሪክ አይታችሁታል። ወይ ገዛ ወንድሟ ጠፍቶ ነው እዚህኛ ጋር ድረስ የመጣችሁ። ስለዚህ ወንድሟን ወደ መፈለጉ እንሂድ። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም ነው አለ። ምንድነው ማለት? ለአንድ ጥያቄዎች ነበር የመጣ ነው። ምን ማለት ነው? ብሩክን ፈልገን ነበር የመጣ ነው። ብሩክ የሚባል አንድ ግለሰብ። ብሩክ የሚባል እዚህ ቤት እየኖር አይደለም። ደግሞ የሰው በር እንዴት ነው እንደዚህ የምታንቀው? ባለቤትሽ ነው የሚል መረጃ ሰምተን ነበርና ለስራ ፈልገን ነው። እኔ ብቻዬን ነው የምኖረው እዚህ፣ ባለቤት ምናምን የለኝም እኮ። ብሩክ የሚባል ግለሰብ ባለቤቷ ነውና እሷ ጋር ሄዳችሁ ካሜራማን ይዘህ ነው ጭራሽ የመጣኸው? ይውላ ሰውም ተሰጥቶ ነው አይደለም? አይውልሽ ለስራ ነው የመጣው። ሲቀጥል የሰው በር እንዴት ነው እንደዚህ የምታንኳኳው? አንድ ተራ ሰው ቤት መጣህ። በስራ እንዴ? በስራ ቢሆንም በጣም ነው ያጨኩ የነበረው። አልሰማ ስላለ ነውና በርሽም ትንሽ እንትን ስለሚያገርም ነው። እሺ ውጭ ላይ ሆነ ማለት ይችላል። የምታወራኝ ነገር እንዴ? ሰው ቤት ነው ብለክ እንዴት ነው ሰው ብለክ መግባት የምትችለው? ሃይማኖት አይደል ስምሽ? አዎ ሃይማኖት እኮ። ይኸውልሽ ብሩክ የሚባል ግለሰብ መረጃ ደርሶ ነው እንዳለ መረጃ ተነግሮኝ ነው የመጣው። ብሩክ የሚባል ግለሰብ ነገር ውጭ ላይ ሆነ እኮ ማውራት ይችላል። ግዴታ ስራ ፈልገን ነው፣ ችግር የለውም እኮ። ለትልቅ ስራ ፈልገን ነው እኛ ማለት ትልቅ ስራ ስለመጣለት ለሱ እኮ እድል ነው እንዴ። ባለቤትሽ አንቺ ጥሩ ነገር እንዲያገኝ አትፈልጊም እንዴ? ባለቤት የለኝም ማለት ነው። እኮ ነው አረፍብና ልንጠይቅሽ ብዙ ነገሮችም ጠይቅሽ ነገር ስላለ ነው። ሁላ ሰው መምጣቱ ለምን አስፈለገ? ይኸውልሽ እኛ አሁን ይሄ ትልቅ ድርጅት ነው፣ ትልቅ ካምፓኒ ውስጥ ነው የምሰራው። የትልቅ ካምፓኒ እኔ ኤችአር ነኝ እና እንደዚህ ኢንተርቪው ማድረገው አሳች እየጠበቅኩኝ ከዛ በኋላ ደግሞ ስለግለሰቦቹ መረጃ በየቤቱ እየዞርኩኝ ነው እንትን ብለውና ባለቤትሽ ደግሞ ብሩክ በጣም ብዙ ትምህርቶችን እንደተማረ በዛ ላይ ስራ ፍላጎቱ በጣም ትልቅ እንደሆነ ብዙ ነገሮች ደርሰውኛል። ለዛም እኛ ጋርም ሲቪ አስገብቶ ነበር። ከዚህ የመጣችሁት መልካም ተቀበል። ለመልካም እኮ ነው፣ ችግር የለም። አረፍ ነው። የት ሄዶ ነው ግን ብሩክ? ብሩክ የሚባል ልጅ እኔ ጋር አይኖርም እኮ የለም። መረጃ አጥንቼ ነው የመጣሁት ምናምን ብለህ አሁን የት ሄዶ ነው? ያንቺ ባለቤት እንደሆነ ነው ሃይማኖት የምትባል ሚስት እንዳለችው ነው የተነገረን። ሲቪው ላይም እንደዛ ይላል። አንቺ ስም አለ ስለምን ሲቪ ነው የምታወራው? ማለት እኛ ጋር ሲቪ አስገብቶ ነበር የስራ ነው ለስራ ማለት ነው ለመወዳደር ሲቪ አስገብቷል እኛ ድርጅት። ምንም ማነ ጥያቄ እስካሁን ድረስ እየገባኝ አይደለም እኮ ነው። ይኸውልሽ ብሩክ ባለቤትሽ ስራ በጣም ረጅም ጊዜ ሲፈልግ እንደነበር ተናግሯል። ምን ሆነክ ነው? ብሩክ የሚባልን ባለቤት የለኝም። ሃይማኖት ነኝ እኔ። አዎ አልተሳሳትኩም። ሃይማኖት አለ እኮ ብሩክ የሚባል ባለቤት አለሽ። ይኸውልሽ ይሄን ሁሉ መረጃ ያገኘ ነው አንደኛ ከመት እንደሆነ ልንገርሽ እውነታውን። ምናልባት ሃይማኖት ባሌላ ሴት ጋር ተሳስተህ ይሆን? አልተሳሳትኩም። እኔ ሃይማኖት የሚለው ነው ያልተሳሳትኩት። ቁጥርሽም አለ እያንዳንዱ ከነ መረጃሽ ጭምር ያንቺ ሙሉ ነገር እዛ ሊስት አድርጎ አስቀምጧል። እኔ ብሩክ የሚባል ባለቤት የለም ስላንቺ ማለት ነው። እያንዳንዱ ነገር ሊስት ተደርጎ ተቀምጧል። ኢቭን ምንም የሚቀር ነገር የለም። ምንም የሚቀር ነገር የለም። በአንቺ በስልክሽ አድራሻ ነው የመጣ ነው። ስልክሽ ያለው እዚህ ነው። በስልክሽ አድራሻ ነው ተከትለን እዚህ ድረስ የመጣ ነው እኮ። ባለቤት ምናምን ስትል ትንሽ ጋር አጋብተኸኝ እኮ ብሩክ የሚባል ባለቤት የለሽም? ብሩክ የሚባል ልጅ አውቃለሁ በእርግጥ ግን
በምን አጋጣሚ ባለቤት አይደለም ምንሽ ነው ባለቤት እንኳን ባለቤት ለማለት አይደለም ፍቅረኛሞች ለመሆን ራሱ ያን ያክል እዛ ደረጃ የሚያደርስ ነገር አይደለም ያለን ለምን ልበል ገና ነውና ምን ያህል ጊዜ ሆናችሁ ከተዋወቃችሁ ነገሮች አሉ ከተዋወቅን ለ2 አመት እንደዚህ መተዋወቅ ጀመረ 2 አመት ምናምን ነው በርግጥ ግን እንደዚህ ተቀራርበን ግንኙነት ውስጥ ለመግባት እቅድ ከያዝን ደግሞ አንድ ወር ራሱ አልሞላም 15 ቀን ምናምን አካባቢ ነው የሚሆነው ግን ያን ያክል ለባልና ለሚስት ለፍቅረኛሞች የሚያደርስ ደረጃ ላይ አልደረስንም ኖ አይ ባለቤትሽ እንዳልከኝ ይኸውልሽ ባለቤትሽ ያልኩበት እኔ ምናልባት ሪሌሽንሺፓችሁን አላውቅም እውነት ለመናገር አሁን ይዛ ጋር በተዘቀሰው መሰረት ነው እሱ ሲቪን ሲያስገባ ሲቪው ላይ ያገኘነው መረጃ ስላለ ነው ያደጋ ጊዜ ተጠሪ እኛ አሁን ምን እናደርጋለን መሰለሽ እኛ ድርጅት ሰዎችን በመንቀጥርበት ሰዓት ሰራተኞችን በመንቀጥርበት ሰዓት ራሳቸውን አይደለም ኢንተርቪው የምናደርጋቸው ቀድመን ከነሱ ጀርባ ያለ ሰው የነሱ ቤተሰብ የሆነ ወይ ደግሞ ቀድሞ የሰሩበት መስሪያ ቤት እንደዚህ አይነት መረጃዎችን እንወስዳለና እንደዚህ አይነት መረጃዎችን በመንወስድበት ሰዓት ግን እንዳያዳግተን ስንል ያደጋ ጊዜ ተጠሪ ወይም ደግሞ የናንተ ስልክ እምቢ ካለ እንልና ብዙ መረጃዎችን አብሯቸው ስላለ ሰው እንጠይቃለና ያንቺ መረጃ ሙሉ መረጃ ደግሞ ያደጋ ጊዜ ተጠሪ የሚለው ላይ አለ የኔን አስገብቶኝ ነው ማለት ነው ያደጋ ጊዜ ተጠሪ ሙሉ መረጃሽ እንዳለ ከና አካባቢሽ ከናለሽበት ምንም የቀረ መረጃ የለም ስላንቺ እንደውም ሲቪው ላይ ያንቺ ሲቪ ነው የሚመስለው ሙሉ መረጃ በቃ ባለቤቴ ነች ምናምን ብዙ ነገር ስላለን ነው ኦኬ ብለን እዚህ ድረስ የመጣን እዚህ ደረጃ እንደዚህ የሚያስደርስ ደረጃ ላይ እኮ አልደረስም እኮ እሱ ነው አሁን እኮ ታላችሁ ምናልባት በርግጥ እህቱም ማድረግ ይችል ነበር ምን አስበው እንዴት ነው እኔን እንደዚህ የሚያደርገው ገና አልተጋባንም አላወቅንም እኛ ትዳር ላይ አይደለም ገና ሌላ ፍቅረኛሞች ላይ ለመባል እንኳን የሚያደርስ ነገር ሳይኖር እንዴት እኔን ለአደጋ ጊዜ ተጣሪ ያደርገኛል ብዬ ራሱ ማለት ቆይ ያንቺና እሱ ግንኙነት ምን አይነት ደረጃ ላይ ያለ ነው የሚባለው እህትና ወንድም ናችሁ ጓደኛ ናችሁ ምንድን ናችሁ እህትና ወንድም አይደለም ጓደኛሞች ሆነንም ደግሞ ያን ያክል ጥልቅ አይነት ግንኙነት የለም ወደ ፍቅር የሚያመራ አይነት ግንኙነት የላችሁም ነው ገና አይባልም እንደዛ የሚባል አይነት ደረጃ ላይ አይደለም ማለት ምክንያት አለው ይሄ ነገር ማለት ሁለታችሁ ፍቅር አልጀመራችሁበት ምን ምክንያት ይኖራል ብለን ገና ግዴታኮ ዘለ ፍቅር ማለት በጣም ከባድ ነገር ነው እንዲዘለ የምትገባበት ነገር አይደለም ግዴታ መጠናናት ሌላ ብዙ ነገር ያስፈልገናል አይደል ያው ገና አንድ ወር ባልሞላ ጊዜ ተዋውቀን ወደ ፍቅር መግባቱ ከባድ ነው ልክ ነሽ እኮ ወደ ፍቅር ገቡ ያልኩኝ አሁን አልኩሽ ይሄ ቤተሰብ አማካሪ አይደለም እኔ ጀስት አንድ ድርጅት ላይ በሂውማን ሪሶርስ ማናጀርነት የምሰራ አንድ ግለሰብ ነኝ እንጂ ያው የትዳር ጉዳይ የቤተሰብ ጉዳይ አይደለም እዚህ ጋር የኔ ዋና አላማዬ ድርጅቱ ላይ ያሉትን ሰራተኞች ትክክለኛ የሆነ ሰራተኛ መቅጠር ነው ምክንያቱም በሰራተኛ በጣም የተቸገረን የተዘረፈን ብዙ ነገሮች እየደረሱብን ስለሆነ ሰራተኞቹን ከነጀርባቸው ጭምር ነው እየዞርኩኝ ማጣራው እነሱ ራሳቸውን አይደለም ኢንተርቪው ማድረግ የምፈልገው ከጀርባቸው ያለ ሰው ከጎናቸው ያለ ሰው ስለነሱ ምን አይነት ነገር ይናገራል እዚህ ጋር አንቺ ስለ ብሩክ ጥሩ ነገር ከነገርሽኝ ቶሎ ብዬ እሱን ማስገባት ፈልግ ምክንያቱም አሁን ካሉትን ሰራተኞች የተሻለ የትምህርትም ብቃት ያለው እሱ ነው የሥራ ልምድም ጥሩ የሥራ ልምድ እንዳለው ነው የተረዳው ስለዛም ነው ለማጣራት እዚህ ድረስ የመጣው አንቺን አጣርቺ ከኔ በላይ እኮ እህት አለች አብራት የሚኖረው ስለሱ እሷ ጋር ብትሄዱ የተሻለ ይሆናል እሷ ጋር ሄደን ነበርና እሷ ጋር በመንሄድበት ሰዓት ግን ያው ቤት እንደሌለ ነው የነገረችን ስልክ ቁጥር አለ እውነት ለመናገር የሷ ያው ቀድሚያም ይሄድነ ነበረው እህቴ የሚል ይገኙና ሲል እህቴም ብዙ ጊዜ ከፍቅረኛ ከሚስት ይልቅ ከእህት ጋር ነው ረጅም ዓመት ሊቆይ የሚችለው በሚለው ሄደን ያጣርተን ነበር ያው ቤት እንደሌለ ጥሩ ነገሮች ነግራናለች በጣም ብዙ ነገር ጥሩ ሚስት እንዳለችው እንደውም ስላንቺም ተጨማሪ መረጃ እሷ ስለሰጠችን ነው ከሚስቱ የሚደብቀው ነገር የለም ብለን እዚህ ድረስ ይመጣ ነው አይ ጋላኔ የሚደብቀኝ ነገር አለ ብዬ ሳይሆን ያው ከኔ የተሻለ እሷ ረጅም ዓመት ስለምታውቀው እስኪ ስለ ብሩክ ስለሱ እሷን ብትጠይቃት ይችላል ብዬ ነው አይ እሷንማ ጠይቂያታለሁ እስኪ አንቺ ንገሪኝ ብሩክ ምን አይነት ሰው ነው ብሩክ ማን ነው የሚለው ነገር ማለት ማን ነው እንደዚህ ነው እንዳልልክ እኮ ነገርኩ ያን ያክል ብዙም ቀረርብነት የለንም አይ መታቂው ነው ያለ በቃ ታቂ አቃለው በቃ ስለ ብሩክ እቺን ነገር አቃለው አንድ ነጥብም ሊሆን ይችላል ምን ልበልክ ብሩክ እኔ ይሄ ነው ብዬ ልነግርህ አልችልም ማለት ያን ያክል እንደዚህ ሚስጥር ምናምን የምናወራበት አይነት ደረጃ ላይ ስላልሆነ እንደዚህ ነው ብዬ ሰው ላይ ለመፈረጅ ያውን ከባድ ነው ማለት አላቀውም አንደኛ ስለሆነ ሰው እኮ የምታወራው
የሆነ ቀርበህ ውስጥ ምናምን ስታውቀውና መጥፎውንም ጥሩ ጎኑንም ካወቅከው በኋላ ነው መጥፎ ነው ጥሩ ነው ብለህ ለሌላ ሰው ልትናገር የምትችለው። እና መጥፎ ነው ብዬ የምወስንበትም እንትን የለኝም እኔ ማለት እስካሁን መጥፎ ላይም ጥሩ ላይም የሆነ ስላላጋጠመኝ ማለት ነው። እና እንደዚሁ ዝም ብለህ የምታወራው አይነት ሰው የለም እስካሁን ባለው ደረጃ እንደዛ ስለምናወራ ያን ያክል እንደዚህ ነው ብዬ ልገልጸው አልችልም። አይ ለምን መሰለሽ እንደዚህ እየጠየኩሽ ያለሁት ማለት እሱ ስራ እንዲቀጠር አትፈልጊም ማለት ብሩክ የተሻለ ስራ እንዲያገኝ አትፈልጊም እንዴ? ማንኛውም ሰው የተሻለ ስራ እንዲያገኝ ይፈልጋል። ለምን እንኳን እንደዚህ ማቀው ሰው ማንኛውም መንገደኛም ቢሆን ለምን መጥፎ ስለዚህ ስራ እንዲያገኝ የምትፈልጊ ከሆነ ጥሩ የምትመኝለት ከሆነ ስለሱ ንገሪ። መጥፎም ይሁን ጥሩም ይሁን በቃ አንቺ ብሩክን በዚህ መንገድ አውቀዋለሁ ብሩክ ለቤተሰቡ እንደዚህ ነው ብሩክ እንደዚህ አይነት አመል አለበት ብሩክ እንደዚህ አይነት ሱስ አለበት ብሩክ እንዲህ ያደርጋል ብሩክ እንዲህ ይሆናል የሚሉትን ነገሮች እንዲህ ይሆናል እንዳልልክ ቀርብ ያላቀውም ያን ያክል ለዛ ነው ሰማኝ አይደለም ማለት እየደበቅሽኝ ያለ ነገር ማለት የተደበቀ ነገር አለ ስለ ብሩክ ለምን እንደበቀ ታዲያ ማለት የድብቅ ባህሪ ብዙ ሰዎች እንግዲህ ሰው ፊት ሲሆኑና ቤታቸው ሲሆኑ ከትዳራቸው ጋር ሲሆን ከቤተሰብ ከሚቀርቡት ሰው ጋር ሲሆን የተለያየ አይነት ባህሪ አላቸው በዛ መልኩ ነው በፍጹም ለምን እንደበቃለሁ ለሱ የሚጠቅም ነገር ከሆነ ጥሩ ጎን ነው ልናገረው እንፈልገው እና ጥሩ ጎን አለው መጥፎ ጎን አለው እንዳልልክ ቀርቤ ያን ያክል አልተቀራረብንም ለዛ ነው ምንድነው ያገዳችሁ ሁለታችሁ ከመቀራረብ በቃ የሆነ ነገር ማጥናት ስለፈለኩኝ ግዴታ ነው ቀርቤ ስለሱ ማወቅ ብፈልግም ያለው የሆነ ነገሮች ሊያግዱ ይችላል መጀመሪያ እሱ ማን ነው ብለህ እስከምታቀበል ደረጃ ለመድረስ ግዴታ ያንን ሰውዬ ቀርቤ እንደዚህ ነው ብዬ ላወራ አልፈልግም ምክንያቱም በጎን ማወቅ እፈልጋለሁ እሱ ያለበትን ሁኔታ ግዴታ እሱን በቀጥታም ባልጠይቀው ሊዋሸኝም ስለሚችል ብዬ ግዴታ እሱ እንደዚህ ተቀራርቢ ከማውራት በፊት ብሩክ ማን ነው የሚለውን በጎን ማጥናት ስለፈለኩኝ እሺ ስታጠኝ ታዲያ ምን አገኘሽ እስካሁን ምንም ያገኘሁት ነገር የለም ማስጠናቱ ምን አስፈልገ ማለት ትክክለኛ ባህሪው አይደለም አታምኙም ለትዳር አትፈልጊው ለትዳር የምትፈልገው ሰው ግዴታ ማጥናት አለበት አንዴ ከገባህበት በኋላ ሌላ ነገር ከሚፈጠር መጀመሪያ ትዳር ውስጥ ከመግባት በፊት ግዴታ ያነሰው ማን ነው ምንድነው የት ነው የሚውለው ምናምን የሚለው መጀመሪያ ራስ ማጣራት አለበት እሱን ስለፈለኩኝ እንጂ እኔ ሌላ ነገር አይደለም አይሁን እንግዲህ ይኸውልሽ አሁን ወደ እውነታው ስመጣልሽ ሲቪ እንዳለ ሆኖ እህቱ ጋር በመሄድበት ሰዓት ግን ብዙ ቀን እንዳላየችው ነገራናለች ማለት ለአንድ ወር ያህል አካባቢ አላይትም ጠፍቷል ቤት የለም አለች ስለዚህ እዚህ ኖራል ብለን የመጣ ነው ማለት እንዴ ከቤቱ ሊጠፋ ይችላል